የተወደዳችሁ የኤሪሳ ጣቢያ ተከታታዮች እንደምን አመሻችሁ። የሚያዝያ 25 ምሽት መረጃና ዜናዎችን ከአሁን ጀምረን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማሻሻል ትፈልጋለች ተባለ። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ አቀረበ። የትግራይ ወጣቶች ጉዳይ ቢሮ መንግስት በሳውዲ አረቢያ ላሉት ወጣቶች ትኩረት እንዲሰጥ ጠየቀ። የባህር ዘራፊዎች በሶማሊያ የባህር ዳርቻ ላይ አንድ ነዳጅ የጫነ መርከብ መጥለፋቸው ተነገረ። ፕሬዝዳንት ሳልቫኪር ማያርዲት ጉብኝታቸውን አጠናቀው ተመለሱ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማሻሻል እየጣረች ነው ተባለ። አሜሪካ ለዓመታት በኤርትራ ላይ የጣለችውን ማዕቀብ ለማንሳትና የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል እየመረመረች እንዳለ ዘ ዎል ስትሪት ጆርናል ሚያዝያ 22 ባሰራጨው ዘገባ አመላክቷል። ይህ እርምጃ አሜሪካ በቀይ ባህር ላይ እያደገ ካለው የጸጥታ ስጋት ጋር በተያያዘ ስትራቴጂካዊ ሚዛኗን ለመጠበቅና ኢራንና ቀጠናዊ አጋሮቿ በባህር ንግድ መስመሮች የሚፈጥሩትን አደጋ ለመመከት እየጣረች ባለበት ወቅት የተወሰደ ነው። ዘ ዎል ስትሪት ጆርናል እንደዘገበው በአፍሪካ የአሜሪካ ልዩ መልእክተኛ ማሳድ ብሉስ ጉዳዩን በተመለከተ ከዚህ ቀደም ከኤርትራው መሪ ኢሳያስ አፈወርቂና የውጭ ጉዳይ ሚኒስትር ኡስማን ሳልህ ጋር ተገናኝተው መወያየታቸውን ገልጿል። ማሳድ ብሉስ ለውጭ ባለስልጣናት አቻዎቻቸው በሰጡት መግለጫ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት እየተንቀሳቀሰች መሆኗን አረጋግጠዋል። ይህ ደግሞ የትራምፕ አስተዳደር ከ10 ዓመታት በኋላ ለመጀመሪያ ጊዜ ከኤርትራ ጋር ከፍተኛ ዲፕሎማሲያዊ ግንኙነት ለማሻሻል የሚያደርገው ጥረት መሆኑ ይገለጻል። ይሁን እንጂ በዓለም ጨቋኝ ከሚባሉት ሀገራት መካከል አንዷ የሆነችውን የኤርትራን ዝምድና ለማሻሻል ዓላማ ተደርጎ የተዘጋጀው እቅድ ከአንዳንድ የአሜሪካ ባለስልጣናት ተቃውሞ ገጥሞታል። የቀድሞው የአሜሪካ ስለላ ኃላፊና ውጭ ጉዳይ ሚኒስትር ካሜሮን ሃድሰን አንዲት ሀገር ማዕቀብ እንዲነሳ የሚያስችሉ ተግባራት ስትፈጽም ብቻ ነው ማዕቀቡ ሊነሳ የሚችለው በማለት ኤርትራ ግን ይህን እንዳላደረገችና ከ1993 አንስቶ ወታደራዊና አምባገነናዊ ሀገር ሆና እየቀጠለች እንዳለ ተከራክረዋል። አንዳንድ የማህበራዊ ሚዲያ አንቂ ኤርትራውያን በበኩላቸው አሜሪካ ማዕቀቡን ለማንሳትና ዲፕሎማሲያዊ ግንኙነትን ለማሻሻል ማሰቧን በአዎንታ እንደሚመለከቱት በመግለጽ በኤርትራ እየተፈጸመ በቆየው ህገወጥ እስር፣ የመናገር ነጻነት አፈና፣ አስገዳጅ ውትድርናና ሌሎች የሰብአዊ መብት ጥሰቶችን እንድታሻሽል ጫና እንደምታደርግ በተስፋ እንደሚጠብቁ ገልጸዋል። ይህ በእንዲህ እንዳለ ግብጽ በሁለቱም ወገኖች ዙሪያ ውይይት ለማካሄድ ተዘጋጅታለች ተብሏል። አሜሪካ በ2021 በድርጅቶችና የህግደፍ ስርዓት ባለስልጣናት አማካኝነት በኢትዮጵያ ጦርነት ጣልቃ በመግባት በፈጸመችው የመብት ጥሰትና ህገወጥ ተግባር ኤርትራ ላይ ኢኮኖሚያዊ ማዕቀብ መጣሏ የሚታወስ ነው። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ ያቀረበ። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተ ቀጠናዊ ጥምረት በሚያዝያ 23 ቀን 2026 በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘገበ። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባው የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑን ገልጿል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻንና ግጭትን እንደሚቃወም ዘገባው አመልክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልዑካን በጋራ በመሆን አመፅን የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት፣ ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜን ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን የአዲስ ስታንዳርድ ዘገባ ጨምሮ ገልጿል። የትግራይ ወጣቶች ጉዳይ ቢሮ መንግስት በሳውዲ አረቢያ ላሉት ወጣቶች ትኩረት እንዲሰጥ ጠየቀ።
በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈርዶባቸዋል መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ መጠየቁን ዘገባዎች አመላክተዋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሱባጋዲ ለመገናኛ አውታሮች እንደገለጹት በአሁኑ ወቅት ከ200 በላይ ወጣቶች በዚያ ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል። በሳውዲ አረቢያ ብዙ ኢትዮጵያውያን ወጣቶች ትልቅ ስጋትና ችግር ላይ ወድቀው እንደሚገኙ መረጃዎች ያሳያሉ። በመሆኑም የሚመለከታቸው አካላትና የመንግስት ባለስልጣናት ለጉዳዩ አፋጣኝ ዲፕሎማሲያዊ መፍትሄ ካላመጡ የወጣቶቹ ሕይወት አደጋ ላይ ሊወድቅ መሆኑን ታዛቢዎች ያስገነዝባሉ። የባህር ዘራፊዎች በሶማሊያ የባህር ዳርቻ ላይ አንድ ነዳጅ የጫነ መርከብ መጥለፋቸው ተነገረ። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረና 17 ሰራተኞችን የያዘ ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የተለያዩ የጸጥታ አካላት ለቢቢሲ ገለጹ። ኦነር 25 የተሰኘው ይህ መርከብ ረቡዕ ሚያዝያ 22 2026 ምሽት ላይ ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ በ6 ታጣቂዎች መታገቱን ባለስልጣናቱ ገልጸዋል። በአንድ ወቅት በባህር ዝርፊያ ታዋቂ በነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያ ጠፍቶ የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦችን ኢላማ ያደረጉ ጥቃቶች ዳግም እያንሰራሩ መጥተዋል። ወደ ሶማሊያ መዲና ሞቃዲሾ እያመራ የነበረው የዚህ መርከብ መታገት በአሜሪካ፣ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ በ3 እጥፍ በናረባት ሞቃዲሾ ከተማ ውስጥ ስጋትን ይበልጥ ሊጨምር እንደሚችል ተገምቷል ሲል የዜና አውታሮች ዘገባ አመላክቷል። መርከቡ 18500 በርሜል ነዳጅ ጭኖ እንደነበር ከሶማሊያ በከፊል ራስ ገዝ ከሆነው ፑንትላንድ ክልል የተገኙ የጸጥታ ኃይሎች ለቢቢሲ አረጋግጠዋል። ሺፕ አትላስ የተሰኘው ድረገጽ እንደሚያመለክተው መርከቡ ራስ ገዝ ከሆነችው ሶማሌላንድ በርበራ ወደብ በየካቲት 20 ቀን 2026 የተነሳ ሲሆን ግጭቱ ከተቀሰቀሰ በኋላ ብዙም ሳይቆይ በተባበሩት አረብ ኤሚሬትስ የባህር ዳርቻ አቅራቢያ ደርሶ ነበር። የመርከቡ የጉዞ ካርታ እንደሚያሳየው በሆርሙዝ ሰርጥ መግቢያ አቅራቢያ ሲዞር ቆይቶ በሚያዝያ 22 ቀን 2026 አቅጣጫውን ወደ ሞቃዲሾ አዙሮ ነበር። 10 ፓኪስታናውያን፣ 4 ኢንዶኔዥያውያን፣ 1 ህንዳዊ፣ 1 ስሪላንካዊና 1 የማይናማር ዜጋ በድምሩ 17 ሰራተኞችን የያዘው ይህ መርከብ በአሁኑ ወቅት በዘራፊዎች ቁጥጥር ስር ሆኖ በጣፉንና ባንደርቤላ የአሳ አጥማጅ ከተሞች መካከል በሚገኝ የባህር ዳርቻ ላይ መቆሙን ዘገባው ጨምሮ ያሳያል። ፕሬዝዳንት ሳልቫኪር ማያርዲት ጉብኝታቸውን አጠናቀው ተመለሱ። በኢትዮጵያ ይፋዊ የሥራ ጉብኝት ሲያደርጉ የቆዩት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ጉብኝታቸውን አጠናቀው ዛሬ መመለሳቸውን ዘገባዎች አመላክተዋል። ፕሬዝዳንቱ ጉብኝታቸውን አጠናቀው ሲመለሱ የኢትዮጵያ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት ሽኝት አድርገውላቸዋል። ፕሬዝዳንት ሳልቫኪር በቆይታቸው ከከፍተኛ የኢትዮጵያ የሥራ ኃላፊዎች ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መምከራቸውን መረጃዎች ያሳያሉ። ይህ በእንዲህ እንዳለ ደቡብ ሱዳን በፖለቲካዊና የጸጥታ ችግሮች እየታመሰች መሆኗ ይታወቃል። የሱዳን መንግስት ሀገራዊ ምርጫ እንዲያደርግ የተለያዩ ፖለቲከኞችና ዓለም አቀፍ ማህበረሰብ ሲወተውቱ መቆየታቸውን መረጃዎች ይጠቅሳሉ። ደቡብ ሱዳን ነፃነቷን ካገኘች በኋላ የእርስ በርስ ጦርነት ውስጥ ትገባለች የሚል ግምት እንዳልነበር ተንታኞች ቢገልጹም፣ በአንጻሩ ሀገሪቱ በፖለቲካዊና ጸጥታ ጉዳዮች እየታመሰች መሆኗና ዜጎቿም ወደ ከፋ አዘቅት መዘፈቃቸው ትልቅ ስጋት ደቅኖባት ይገኛል። የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎችን በዚሁ አብቅተናል። እስከ ፍጻሜው አብራችሁን ስለቆያችሁ እናመሰግናለን። ሰላም።